እውነቱን የምን እምነት ተከታይ እንደሆነች ምናምን አንድ ጊዜ እናዘግየውና እንዴት እንደዚህ ተለብሻለሽ? በጣም ብዙ ኢትዮጵያን እየተቆጡ ነው፣ በጣም እያዘኑብሽ ነው ስትባል ግን የመለሰችው ምላሽ እውነት አያገባንም፣ በቃ ሰምተን እንዳልሰማ እንለፈው የሚያስብል ነገር አይደለም። ያው ጌታችን ኢየሱስ በምድር በነበረበት ሰዓት ያው ኢየሱስንም ብዙ ሰዎች ይቃወሙት ነበር። ፕሊስ ቢያንስ ለዚህ ንግግር ብቻ አለለ እንደው ህዝቡን ታዩ እንደው ሌላው ይቀር እንደው ግን እንደው አምላክሽን እንደው ኢየሱስ ክርስቶስን የምታምኚ እህት ከሆንሽ በጌታ ኢየሱስ ክርስቶስ የምታምኚ እህት ከሆንሽ እንደው ጌታ ኢየሱስን ይቅር በለኝ ብትዩ መልካም ነው። በቃ እንደው በወንድምነት መጠየቅ የምፈልገው ነገር ያንን ነው። አንዳንድ ጊዜ ጥሩ አይደለም ይሄ ኢጎ ምናምን የሆነ ለሰዎች ጥሩ መልስ የመለስን መስሎን አንዳንድ የማይነኩ ነገሮች የምንነካ ሰዎች እባካችሁ እንጠንቀቅ ለራሳችን። እንዲህ አይነት ነገር ጥሩ አይደለም። ማለት እርቃን መልበስንና ከዛ በኋላ ስለ ኢየሱስ ክርስቶስ የማዳን ስራ ለንጽጽር ማቅረብ በራሱ የማይመስል ነገር ነው። የማይመስል ለምሳሌ አንዳንድ ጊዜ ማናነጻጽራቸው ነገሮች አሉ። ለምሳሌ አምላካችን እግዚአብሔር ቅዱስ ነው። ይሄ የእርሱ ቅድስና የባህሪው ቅድስና ነው። በቃ እግዚአብሔር በባህሪው ቅዱስ ነው። ኃጢአትን፣ በደልን፣ ጥፋትን ከእግዚአብሔር ጋር ልናነጻጽር አንችልም። ለምን? ቅድም እንዳልኳችሁ የእግዚአብሔር ባህሪ ቅዱስ ስለሆነ ማለት ነው። ለምሳሌ በተቃራኒው ደግሞ ጥንተ ጠላታችን ዲያብሎስ እሱ ርኩስ ነው፣ የሐሰት አባት ነው፣ አቡ ለሐሰት። ከዲያብሎስ ጋር ጽድቅና ቅድስናን አለረለ ለንጽጽር እንደማናቀርብ ሁሉ ለየቀል የሆኑ ነገሮችን አንዳንድ ጊዜ እንትን ባንልበት ጥሩ ነው። በጣም ብዙ አይነት መልሶችን መስጠት ይቻላል። በጣም ብዙ አይነት ሰዎች በህይወት አጋጣሚያቸው በጣም ብዙ አይነት ምላሾችን መስጠት ይችላሉ። በቻላችሁት አቅም እባካችሁ አንዳንዴ የማይነኩ ነገሮችን ባትነኩ። የማይነኩ ነገሮችን የሆነ ወደ ውይይት ከመግባታችን በፊት ይሄን ሀሳብ ትንሽ ልናገር ብዬ ነው። ለተሻም ስላለ የተወሰነ ነገር ምናልባት ቪዲዮን ካየው የተወሰነ ነገር ሀሳብ ትሰጥበታለህ እና ፕሊስ እባካችሁ ይሄን መልእክት አድርሱለት። እሺ ለተሻ እንዴት አደርክ? እግዚአብሔር ይመስገን። አሁን አይቼው ሴቭ አድርጌው እንደውም ቪዲዮ ልሰራበት ስል ነው የላይቭ ሲመጣልኝ፣ ቆይ መጀመሪያ እዚህ ልግባ ብዬ መጣሁ። ጨርስና እኔም ሀሳብ ስጣለሁ መጨረሻ ላይ። አረ ቀጥል፣ ችግር የለውም። ገና መጀመራችን ስለሆነ ችግር የለውም። ቀጥል። እንደምን አደራችሁ ክርስቲያኖች፣ ሁላችሁንም ሰላም ብያለሁ። እግዚአብሔር አምላክ የተመሰገነ ይሁን ይህን ሰዓት ስለሰጠን። ወንድማችን ሰላም ነህ? በእውነት እሱን ቪዲዮ ከእንቅልፌ እንደነቃው ነበር ያየሁትና በጣም ነው የገረመኝ። ከሞን የሚባለው ወዳጃችን ይመስለኛል ሞርሳ ሌላ ልጅ ነው አንድ ጋዜጠኛ እንደዛ አይነት በጣም የተገላለጠ ልብስ በመልበስሽ ምክንያት ብዙዎቹን ቅር አሰኝተሻል ሲላት ከክርስቶስ ኢየሱስ ጋር ክርስቶስንም ብዙ ሰው ይተቸው ነበር እንዴ ማለት ክርስቶስን ብዙ ይተቸው ነበረ። እንዴት ከክርስቶስ ጋር ይህን ታገናኛለሽ ብሎ ጭራሽ ይጠይቃል። እኔንም ልክ እንደዛው ብዙ ሰው የተቸኝ። ክርስቶስን ብዙ ሰው የተቸው ለምንድን ነው? ንጹህ ስለነበር፣ ቅዱስ ስለነበር፣ ሩህሩህ ስለነበር፣ ስለማያዳላ፣ ጥፋተኛ ስላልነበር፣ የሰውን ነውር ስለሚሸፍን፣ የዛችን ዝሙተኛ ሴት እግሩ ስር አምጥተው ሲጥሏት የወቀሱት እኮ ለምንድን ኃጢአቷን ስለሸፈነ ይቅር ስላለ። ክርስቶስ የሰውን ኃጢአት ስለሸፈነ ይቅር ስላለ ቸር ስለሆነ ታጋሽ ስለሆነ ነው የተተቸው። አንቺ ተገላልጠሽ እግዚአብሔር የፈጠረሽን እግዚአብሔር እንደፈጠረሽ ሆነሽ ስለመጣሽ ነውረኛ አይነት አለባበስ ለብሰሽ ስለመጣሽ ነው የተተቸሽው። ሰው አንድ ስተት ይሳሳታል። በቃ ስተት ነው። አንድ ስተት ይሳሳታል፣ ስተት ነው። ስተቱን አምኖ ወይ ይቅርታ ይጠይቃል ወይ ደግሞ ማብራሪያ ሲሰጥ ማብራሪያ መስጠት ያለበት መንገድ በሌላ መንገድ መሆን መቻል ይኖርበታል እንጂ በስተት ላይ ሌላ። ለእኔ ራቁትሽን ከመምጣትሽ በበለጠ አእምሮዬን የጎዳኝ ከክርስቶስ ጋር ራስሽን ማነጻጸርሽ ነው። ትልቁን የረበሸኝ ነገር እሱ ነው። እና ክርስቶስ ይተች ነበር እና ክርስቶስ እኮ ራቁቱን ቀራኒው ላይ ተሰቅሎ እኮ እንደተተቸው እኮ ለሰው ልጆች መዳን ሲል እንጂ የሰይጣን ማደሪያ ሆኖ መጥቶ ነው እንዴ? ሎቱ ስብሐት። ሰው እንዴት ሲሳሳት እንኳን የሆነ ትንሽ ደንገጥ ብሎ አይሳሳትም? እንዴት ወይ ካላወቅሽ አለማውራት ስለ እግዚአብሔር ቃል
እኔ አሁንም ክርስቶስ ኢየሱስ ይቅር ይበልሽ ነው የምለው። በመቼስ ክርስቲያን ናትና ክርስቲያን ናት። እንደው እግዚአብሔር አምላክ የምሕረት አምላክ ነው፣ የይቅርታ አምላክ ነው። የብዙዎቻችንን ጉድ ሸፍኗል፣ የብዙዎቻችን ኃጢአት ሸፍኗል። በቃ ተሳስቻለሁ፣ ልክ አይደለም ወይ ደግሞ ማብራሪያም እኔ አለባበሴ እንደዚህ ነው፣ በእንደዚህ አይነት መንገድ ነው በቃ ምለብሰው እና አያገባችሁ፣ መብቴ ነው። በቃ ይሄ አንዱ ራሱን የቻለ ኳሊቲ ነው። በቃ በራሷ መንገድ መብቴ ነው፣ ማንም እንዳይናገረኝ ብላ መናገር ትችላለች። ግን ኃጢአቷን ለመሸፈን ሌላ ኃጢአት መስራት ደግሞ ልክ አይደለም። የተሳሳተች ቤተሰት ለመሸፈን ወደ ክርስቶስ ኢየሱስ ማላከክ ማለትን ማለት ነው። እሱንም ሰው ይቃወመው ነበር። እቺ ልጅ እኮ ራሷን ያወዳደረችው እንኳን እኮ በማወቅም ሆነ ባለማወቅ ከክርስቶስ ጋር ነው። እሱም ተተችቷል፣ እኔም ተተችቻለሁ። ስለዚህ ይሄ ኖርማል ነው ነው እያለች ያለችው እኮ በአንድ ወንበር እኮ እየተቀመጠች ነው እኮ ከጌታ ጋር። እውነት ዝም ብለን ስናስበው ማለት ነው። እንዴት ያለ ድፍረት! እውነት አለማወቅ አንዳንዴ በጣም ደፋር ያደርጋል ይላሉ አባ ገብረ ኪዳን። እውነታቸውን ነው። አለማወቁ በጣም ደፋር ነው የሚያደርገው። ትዕቢት ደግሞ በጣም መጥፎ ነው። በስመ አብ! ትዕቢትም በጣም በዛው ልክ ደፋር ያደርጋል። ሌላ አይነት ማብራሪያ ብሰጥ ትችል ነበር። ክርስቶስ አይሁዳውያን የተቃወሙት ለምንድን ነው? የእግዚአብሔር ልጅ ነኝ ስላለ አንድ፣ ራሱን የእግዚአብሔር ልጅ ነኝ ይላል። ለምንድን ነው የተቃወሙት? በሰንበት ሰው ስለፈወሰ ሁለት። ለምንድን የተቃወሙት? 5,000 የሚያህል ህዝብ በ2 ዓሳና በ5 እንጀራ ስለመገበ እና 12 መሶብ ስለተረፈ የተቃወሙት። አንቺን ለምንድን ነው ሰው የተቃወመሽ? ሰይጣናዊ የሆነ አለባበስ ለብሰሽ ስለመጣሽ፣ ኃጢአትን ዝሙትን የሚያበረታታ አይነት ልብስ ለብሰሽ ስለመጣሽ፣ ለብዙ ሰዎች መሰናከል ስለሆንሽ፣ በከበረ ስጋሽ እግዚአብሔር ሳይሆን ሰይጣን እንዲከብር ስላደረግሽ ነው ሰው የተቃወመች፣ ሌላ አይደለም። ሃይማኖት ያለውም የሌለውም ሰው እኮ ነው የተቃወማት እኮ ይቺ ልጅ። ኦርቶዶክስ ብቻ ሃይማኖት ያለውም የሌለውም ሰብአዊነት የሚሰማውም በህገ ልቦና የሚመራውም እንዲሁ በልቡ ሲያስበው ይሄ ነገር ልክ አይደለም ብሎ የሚያስብ ሰው ሁሉ ነው የተቃወማት። ሃይማኖተኛው ብቻ ሃይማኖት ያለው ሰው ብቻ አለም እኮ የተቃወማት። ድፍን ሰው ሙሉ ለሙሉ ሲቃወምህ ቆማ አትልም? እውነት ሰርተ ሰው ቅዱስ አትናቴዎስ ከዚህ በፊት አትናቴዎስ ዓለም ሁሉ እኮ ተቃወመ፣ ዓለም ሁሉ እኮ ጠላ፣ ምን ታደርጋለህ ሲሉት እኔ ዓለምን አስቀድሜ ጠልቼዋለሁ። ዓለም ሁሉ የጠላውና የተቃወመው አትናቴዎስን እውነትን ስለተናገረ ነበር፣ ክርስቶስ ኢየሱስ አምላክ ነኝ ስላለ ነው። አንቺ ግን ዛሬ ዓለም ሁሉ የተቃወመሽ፣ ዓለም ሁሉ እንደዛ የገፋሽ ነውር ስለሆነ ነውር የሆነ ነገር ስላደረግሽ ነው። ግን አሁንም የምነግራት ክርስቶስ ኢየሱስ ያነጻጸርሽው ክርስቶስ ኢየሱስ ዛሬ መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሰውንም ወዳጅ ነው። እኔ አንቺን ኃጢአት ዘግዝኬ ለማውራት አይደለም፣ በጣም ብዙ ኃጢአቴ ይሸፍኖልኛል ጌታ ክርስቶስ። እና የሰጠሽው ማብራሪያ ልክ አይደለም፣ ወንድማዊ ምክር የሰጠሽው ማብራሪያ ልክ አይደለም። አንቺን የተቃወሙሽ በማይሆን አመጣጥ ስለመጣሽ ነው። ክርስቶስን የተቃወሙት እውነተኛ ስለሆነ ነው። ቆም ብለሽ አስበሽ ከእንደዚህ አይነት ድርጊቶች የታረምሽ። እንግዲህ ስጋችን የእግዚአብሔር ቤተ መቅደስ ነው። በሚሞት ስጋቸው ኃጢአትን አትስሩ ብሏል ቅዱስ ጳውሎስ። እና ራስሽን አክብሪ፣ ሴትነትሽን አክብሪ፣ ዙሪያሽን አክብሪ፣ ክርስቶስን አስከብሪ፣ ቤተ እምነትሽን አስከብሪ። ቆም ብለሽ አስቢ። ከሰፊው ሕዝብ ጋር ለመጋባት መልካም አይደለም። ይሄ ነው የኔ መልእክት። እግዚአብሔር ያክብርልን። እናመሰግናለን ልትሻ። ሌላም የምንናገረው መልእክት አለ፣ ግን ከዛ በፊት ይቅርታ፣ አንተ እየተናገርክ መሳይ የሚል አካውንት ለምን እንደሆነ ባላቅም የሆነ ኮሜንት ላይ የአንተን ሀሳብ ሲቃወም ነበር እና መሳይ ወንድማችን ይሰማል? መሳይ የሚል አካውንት ይሰማል። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው መሳይ? ከፕሮቴስታንት። እሺ፣ ልደት የተናገረውን ሀሳብ ለምንድን ነበር የተቃወምከው መሳይ? እቺ ልጅ በአደባባይ ስጦታ አለኝ ብላ ኢየሱስን ስለተናገረች ምንድን ነው እንደዚህ የሚያጫጫቸው? ምን ብላ ስለተናገረች? ስጦታ አለኝ ካከበራችሁት የሚያከብር ከተዋችሁት ከናቃችሁት የሚያዋርድ ስለተናገረች ምንድን ነው ጥፋቱ? መሳይ ስለምንድን እየወራን እንደነበረ ግን በደንብ ሰምተህናል? ከይቅርታ ጋር እሺ፣ አልሰማሁም። ልስማ እኮ አልሰማሁም። ልስማ ሳይሆን የሚባለው ሳትሰማ ስለተናገሩት ይቅርታ ነው የሚባለው። ዙሪያ አይደለም የምታወሩት? ጴንጤ ማለት ይሄ ነው። በቃ
በማስተዋል ዙሪያ ነው የምታወሩት። አንድ የሚዩት አድርግልን መሳይ። ጴንጤ ማለት መገለጫው ይሄ ነው። ሳይሰማ ለመመለስ ይሮጣል፣ ሳያዳምጥ ለመናገር ይቸኩላል። ስለምን እንደተወራ እንኳን ምንም ነገር አያውቅም። ምንም ኧረ እኔ አታያይዘኝ መሳይ። ሰላማዊ መሳይ አይደለም። ይኸውልህ ምን አለ መሰለህ፣ ቸኮልክ እንጂ ስለዛ ነገር እያወራን አይደለም። እንዲህ ስንል ደግሞ አሁን ለምሳሌ አንተ ያልካትም ሌላ እህት የተናገራቻቸው ነገሮች ትክክል ናቸው ብለን እናምናለን ማለት አይደለም። ግን በመጀመሪያ ልክ ስትገባ አለ አይደለ፣ ቢቻል መስማት ጥሩ እኮ ነው አይደል? ከመናገር በፊት የሆኑ ነገሮችን ሰምተህ ከዛ በኋላ ለመናገራቸው ሀሳቦች ደግሞ ምላሾችን መስጠት ይችላል። መብት ነው። ተወዳጅ ወንድማችን መሳይ እና ፕሊስ እባክህ ሌላ ጊዜ ስትገባ ስለምን እያወሩ ነው፣ ስለማን እያወሩ ነው የሚለውን ነገር መስማት መልካም ነው። አንዳንዴ ምን ያለበት ዝላይ አይችልም ይባላል። አንተም የሆነ ነገር እያለ ስለሆነ የገባኸው ልደት የሆነ ነገር ሲናገር ስለሆነ ሰው እያወራ ነው ብለህ ነው አንተም በቃ ራስን ያሳመንከው እና ብትሰማ መልካም ነው። እዚሁ ገስ ላይ ጠብቀንና ሌላ የምናነሳቸውን ሀሳቦች ሰምተህ ሀሳብ ትሰጣለህ። እሺ ለትሻ በጣም ነው የምናመሰግነው ተወዳጅ ወንድማችን። ለዚህ ቼታችን እዚህ ውስጥ ያላችሁ ቶች ወንድሞች፣ እኔ ስሟ ማን ነበረ? ፕሊስ እባካችሁን ስሟን ስለረሳሁት ነው። ኢቫን። እሺ ኢቫን እና ተወዳጅ እህታችን ኢቫን ምንድነው የአንቺ አመለካከት ምንም አይነት አመለካከት ሊሆን ይችላል። የአንቺ አስተሳሰብ ምንም አይነት አስተሳሰብ ሊሆን ይችላል። ግን ያው እኛ ወንድሞች ደግሞ በጌታ ፍቅር ለምንሽ ነገር ምንድን ነው አንዳንድ ጊዜ የምንናገራቸውን ነገሮች ቀድመን ብናውቃቸው መልካም ነው። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን የፍርድ ቦታ የሚሰጥበት ፍርድ ቤት ተቋም አይደለችም። ቤተክርስቲያን መድኃኒት ቤት ነች። ለሁሉ ፈውስ የሚታደልባት ቤት ነች። የክርስቶስ ኢየሱስ ቤት እና አሁን እኛ ክርስቲያኖች ዝም ብለን የሆነ ድንጋይ እያነሳን ምናምን ልንወረውር አንፈልግም። ማለት በካልቸር ደረጃ ያለው ነገር የተደረገው ነገር ለምሳሌ አሰ ክርስቲያን ትክክል ነው ወይ ትክክል አይደለም። ግን ከዛ በላይ በጣም ያስከፋን ነገር ምንድን ነው? ይሄ ለምሳሌ ስለ እርቃን እየተወራ እርቃን መሆኑ ትክክል ወይስ አይደለም የሚለውን ጉዳይ ከክርስቶስ የማዳን ስራ ጋር ማገናኘቱ ትክክል አይደለም እና ቢቻል ይሄን ነገር ቢታረም ጥሩ ነው። ሌላ ሁለተኛ ማነሳው እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የምንወደው ወንድማችን አዶናይ እንዴት ነው መሰላችሁ? በቤተክርስቲያን ውስጥ ክርስቲያኖች ሁላችሁም በደንብ አዳምጡ እሺ። በቤተክርስቲያን ውስጥ ወደ ቤተክርስቲያን እየቀረቡ ያሉ ነፍሳት ልክ እንደ ህፃናት ነው የሚቆጠሩት። በመንፈስ ህፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ ህፃን በመንፈስ ህፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም። እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደው ቢታረም የምንለውን ነገር ደግሞ ሲያደርግ ተመልክተናል። እና ይህንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወርን ምናምን አይደለም። እሺ ጋይስ፣ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስን እናት የመድንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅርብ በሚሰኙበት ዘመን የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም እየጠራ ስለ ክርስቶስ እናት ስለ ኢየሱስ እናት ስለ ድንግል ማርያም በመመስከሩ እጅግ በጣም ተደስተናል። በእውነት ይሄ ሰማዕትነት ነው። ሰማ ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም መሰከረ ማለት ነው እና በጣም ልናደንቀው የሚገባ ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልን። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድን ነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በ20 የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው
ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን እና አዶኒ ወንድማችን ይህን ያደረግከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረግከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምንድናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተክርስቲያን የሚገባው እና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናይነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገምጥ እንዳይል፣ በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ላይሆን ይችላል እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነን በአንቃዶ ልቦና በተመስጦ ሕሊና መጸለይ ሲገባን ሰልፊ፣ ኧረ በጌታ በኢየሱስ ስም እኔ በግሌ ፐርሰናሊ እንኳን ሰውን የምታደንቁትን ሰው ይቀርና በቤተ ክርስቲያን ላይ ንግስ ባለ ታቦቱ እንኳን መቅረጽ አግባብ ነው ብዬን ያላምንም። ፐርሰናል ሰው በጣም የሚገርመኝን ነገር ልንገራችሁ። ለትሻ ብዙ ጊዜ ከተመለከትክ የንግስ በዓላት ላይ ሰዎች ስልኮቻቸውን ያወጡና የንግስ በዓል ላይ ያለውን ድባብ እንዳለ ይቀርጻሉ። ገብቶ ግን ቤት ደግሞ የሚያዩ የለም። ለምን እንደሚቀርጹት ራሱ አያፍ ነው አይዲያ። በቃ ታቦቱ ሲዞር፣ ካህናት ሲዞሩ፣ የሰንበት ትምህርት ቤት ወንድም እህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብቶ ደግሞ ማየው የለም እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ። እሺ፣ ይሄንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንደው አንዳንድ ጊዜ መቼም ከሰው ስህተት አይጠፋም አይደል? ከብረት ዝገት፣ ከእንጨት ጭስ ከሰው ደግሞ ስህተት አይጠፋም እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ሌላ ጊዜ እንደምታስተካክለው በጣም 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 እርግጠኞች ነን። ለትሻ በዚህ ጉዳይ የምትለው ነገር ካለ እድል እንስጥና ወደ ዕለቱ ርዕሳችን እንግባ። እኔ የሚገርም አብዛኛውን ስህተት ወስደው ወደ ህዝቡ ነው ከሱ ይልቅ። እንዴት መሰለ አዶናይ እኔ እናንተ ላይቭ ላይ ከዚህ መጥቶ ነበር ካስታወስክ፣ እንደዚህ ሰዓት አውርተን ነበር። እሱ ብዙ ከልብ ንጹህነት የተነሳ ቤተክርስቲያን መውደድን ያህል ስርዓቱ፣ ህጉ፣ እያንዳንዱን ነገር አያውቅም። በቃ አሁን እሱ የታየው ይሄ ስኬት ስለተሳካለት በቃ ካሁን ሂጅ አመስግኛት ነው። ሰው ግን ማስተዋል ነበረበት። ገብቷል። አሁን ሰው ከአክሱም ጽዮን ይልቅ ለሱ የሰጠው ነገር በጣም ጥሩ አይደለም። የሚያውቁ ሰዎች ከበውት ፎቶ ቤተ መቅደስ ውስጥ እንደዛ አክት ማድረጋቸው አሁን ስህተት ነው። እሱ ኮንዶም ጭራሽ ገፋ ሲያደርጋቸው ነበር። የአዶናይ ስህተቱ ምን መሰለ? በዛው በሌሊቱ በለበሰበት ልብሱ ቦታ ላይ መሄዱ፣ ቤተ መቅደስ መግባቱ እሱን ካለማወቁ ግን የሚያውቁ ሰዎች ግን አጥፍተዋል። እዛ ቦታ ላይ እንደዛ ቤተ መቅደስ ውስጥ የከበረ ክርስቶስ ቅዱስ ሥጋውና ክቡር ደሙ በሚሰዋበት ቦታ እንደ ዘይት በቃ አለ አይደለ? አንድን ሰው አንድን ግለሰብ ትኩረት አድርጎ ቤተ መቅደስ ውስጥ መሆናቸውን የመርሳት ያህል ደረጃ ደርሰው ልክ የሆነ አዳራሽ ውስጥ ያሉ ይመስል የምናምን ግር ብሎ ያን ማድረጋቸው ለቤተ መቅደሱ ክብር አለመስጠታቸው ነው። እና እዛ ጋር ህዝቡ በጣም ትልቅ ስተት ሰርቷል። ከሱ በበለጠ እሱ ላይ ግር ሲል የነበረ ህዝብ ስተት ሰርቷል። ድፍት ብለህ ጸሎትን አታደርግም? የመጣው ፎቶ ለመቀራረጽ
እንኳን አንድ አዶናይ ግለሰብ ይቅርና እዛ ቤተ መቅደስ መላእክት አይደል እንዴ ሲወጡና ሲወርዱበት የሚውሉ የሚያድሩበት። ያ ሳይገርምህ አንድ ግለሰብ እንዴት ገርሞህ ተንደርድረህ ትሄዳለህ? ያለንበት የክርስቲያን ደረጃ ነው የሚያሳየው ባጭሩ። በጣም ደካማ ነን፣ በጣም ወደኋላ ቀርተናል፣ በጣም ደካማ ነን። ይታይ ለክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም እንኳን እንደዛ ሰው ይቀዳደማል። ከአዶናይ ጋር ፎቶ ለመነሳት ሰው እንደተራራጠ በዛ ቤተ መቅደስ ውስጥ ያ በጣም ትልቅ ነውር ነው እና በቀጣይ ይህን ነገር ቢያስተካክሉ ተው። ቦታ መለየት ያስፈልጋል። ውጪ ላይ ቢሆን ምንም ችግር የለም። ቤተ መቅደስ ውስጥ ትልቅ ስህተት ነው የሰሩት ሰዎቹ ለማለት ነው። ግን እንኳን እግዚአብሔር ረዳው እመቤታችንን በጣም ከፍ ስላደረጋት ደስ ብሎናል። የገረመኝ ሌሊት በማህሌቱ አባቶች ስሟን ከፍ አድርገው ሲጠሩ እሱ ደግሞ በዛ ሁሉ በዛ መድረክ ደግሞ የእሷን ስም ሌሊት ንጉሱ ሲጠራ ማደሩ በጣም 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 አስገርሞኛል። በጣም እና ያን ነገር ሳላደንቅ አላልፍም። ይሄን ነገር ካነሳ ነው ግን ከማስተዋል ጋርም ከሌሎቹ ጋር ተያይዞ ባለው ጉዳይ አውርተን ብንሄድ ጥሩ ይመስለኛል። አይ ቲንክ መሳይ የሚለውን ወንድማችን ሊቃወም የፈለገው ስለዛ ይመስለኛል። እንደውም ሲለሱ ድል እየሰጠው በዛው አወራው። ግን አንድ አስቀድሜ ለሁሉም አንድ ነገር ግልጽ ላድርግና ወደ እንትን እመጣለሁ። ከአዶናይ ቀድሞ መድረኩ ላይ ሲጠራ የነበረው ወንድማችን ብሩክ ኒውስ ነው። ብሩክ ኒውስ መልእክቱን አስተላለፈ። ከዛ ሰማይና ምድርን ለፈጠረ ለቀራንዮ ንጉሥ ለድንግል ማርያም ልጅ ለክርስቶስ ኢየሱስ የድንግል ማርያም ልጅ ክርስቶስ ኢየሱስ ክብሩን ሁሉ ይውሰድ አለ። ይህ ሐዋርያት የሰበኩት ክርስቶስ ነው። አያ አስቀድሞ ብሩክ የተናገረው ነገር ምንድን ነው? ሰማይና ምድር ለፈጠረ ያውም ለቀራንዮ ንጉሥ። ከዛ ደግሞ ድንግል ማርያም ደግሞ በስጋ ወልደዋለቻ የአምላክ እናት ናት እና ለድንግል ማርያም ልጅ ብሎ ፍጹም አምላክነቱን ፍጹም ሰውነቱን በሚገልጽ መንገድ እጅግ ከፍ አድርጎ ስላመሰገነ እግዚአብሔር አንደበት ስለሆነ በጣም እናመሰግናለን። እናንተ እዛ ሰዓት ላይ የድንግል ማርያም ልጅ ሲል በጣም ተቃውማችሁ ነበር። ክርስቶስ እኮ የድንግል ማርያም ልጅ እኮ ነው። እናንተ እኮ በፍጹም ሰውነቱ ስለማታምኑ እኮ ነው። በፍጹም ሰውነቱ ስለማታምኑ የድንግል ማርያም ልጅ ኢየሱስ ሲባል በጣም ብዙ ጴንጤዎችን ያንቀጠቅጣል። እኛ ግን ፍጹም ሰውነቱን ስለምንቀበል ምን ይላል ወንጌል ሲናገር የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ስጋ የሆነው ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ስለዚህ እኛ ከአንደበታችን አይጠፋም የድንግል ማርያም ልጅ ብለን ሁሌም እንጠራዋለን። እናንተ ግን የድንግል ማርያም ልጅ ሲባል የሚያንዘረዝራችሁ ክርስቶስን በፍጹም ሰውነቱ ወይም ከድንግል ማርያም የእውነት ስጋ ነስቶ ተወልዷል ብላችሁ ብዙ ጊዜ ስለማታምኑ ነው። እና ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብ ብላችሁ አስቡ። ምን አለ መጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል። የቀራንዮ ንጉሥ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋር ቀጠል አለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማቸዋል ከድንግል ማርያም በስጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክ እናት መሆኗን እዛ ጋር ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን የዓለም ቤዛ መሆኑን መድኃኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለእሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግነዋለን። የማስተዋልን ኢየሱስ ግን እኛ አንፈልገው፣ አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እኔ የጴንጤን ኢየሱስ መቼም አላውቀውም። በየትኛውም መድረክ ሚሊዮን ህዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ፣ ሐሰተኛው ክርስቶስ ከነማስረጃው ነው የምነግራቸው። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ከአንተ ጋር ዝቅ የሚል አምላክ።
ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣል። የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋለኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛው ማርያም ስላለ አዶናይን አዶናይን በጣም የተቃወሙ ግለሰቦች ነበሩ፣ ፕሮቴስታንቶች ሲያንዘረዝራቸው ነበር። በጣም የገረመኝ ነገር ምን መሰለ? እዛ መድረክ ላይ በብዛት ክርስቲያኖች ነበር የተሸለሙት። ፎር ዩር ኢንፎርሜሽን ጋይስ፣ ክርስቲያኖች ናቸው በብዛት የተሸለሙት። እግዚአብሔር ቀን በብዛት ክርስቲያን፣ ብሩክ ኒውስ ክርስቲያን ነው፣ ዶክተር አብይ ክርስቲያን ነው፣ አዶናይ ክርስቲያን ነው፣ ጃኒ ክርስቲያን ናት። በብዛት አብዛኞቹ ኦርቶዶክሳውያን ክርስቲያኖች ናቸው የተሸለሙት አብዛኞቹ። ስለዚህ እግዚአብሔር ከኛ ጋር ነበር እና እኛ ሲጀመር ከጴንጤ ጋር ልንፎካከር አንችልም። ለመፎካከር እኮ የሆነ ሌቭል ትንሽ መቀራረብ አለብን። ቀጡ ስለሌለ ለአንተ መናገር ለአንተ ምድል እንሰጣለን ሲሆን መግባታቸው ነው የሚገርመኝ። ቆይ እድል እንሰጣለን መሳይ። ቆይ አሁን ታገስና እድል እንሰጣለን። ለአንተም እንድትናገር እድል እንሰጣለን። ያስገባን እንድታወራ ነው። እሺ የሚገርምህ ከዚህ ቀድሞ ማለት ነው። ከዚህ ቀድሞ ምን ሆነ መሰለ? ያለፈው ዓመት ላይ አሁንም ሙሴ እንግዲህ እግዚአብሔር አምላክ ወደ ቤቱ እንዲያገባው ምኞቴ ነው። ካለበት ነገር ወደ ቤተሰቦቹ እንዲቀላቀለው ምኞቴ ነበር። ያለፈው ዓመት ቤስ ኢንፎርማቲቭ ኮንተንት ላይ እኔ ቪዲዮ ሰርቼበት ነበረ እና በጣም በትዕቢት የተሞላ ንግግር ነው የተናገረው ምናምን ብዬ እና ብዙዎች ተቃወሙኝ እና ምን አለ ዓመት እንግዲህ ልምድ ሆኗል ይሄንን መውሰድ፣ ቀጣይም ዓመት ስለምንወስደው እዚሁ ይቀመጥልን አይነት ነገር ተናግሮ ነበረ። ሃትሪክ እንሰራለን ዓመት እንግዲህ ልምድ አድርገነዋል፣ ቀጣይም ዓመት ስለምንወስደው ያው ግን እነሱ ጋር ይቀመጥልን ብለናል። ኖ እነሱ ጋር ይቀመጥልን፣ የሚቀመጠው በህዝቡ ልብ ውስጥ ነው። ህዝቡ ከዛ ትክክለኛውን ሰው መረጠና የእግዚአብሔር ስም ከፍ ብሎ ተመስግኖ ወሰድን ማለት ነው። እና አንዳንዴ ትዕቢት በጣም ጥሩ አይደለም። ትዕቢት በጣም ሲወጥር አወዳደቅ መጥፎ ነው የሚሆነው። ፕሮቴስታንት ወንድሞቻችን ከሚቸገሩበት ዋነኛው ነገር በጣም ክፉ ትዕቢት አለ በውስጣቸው። እልህ ውስጥ ገቡ ከኦርቶዶክሳውያን ጋር በፍጹም የማትችሉት ነገር ማለት ነው። እኛ እኮ ደጋፊያችን እኮ እግዚአብሔር ነው። የኃይል ምንጫችን ክርስቶስ እኮ ነው። ኃይላችን እኮ ቤተክርስቲያን ናት። ከኛ ጋር ጭራሽ መጋፋት አይቻልም። በቃ በተጋፋ ቁጥር ራስ ወደ ታች ትወድቃለህ እንጂ ክርስቲያኖችን ማሸነፍ አትችልም። በጣም መጋፋት ከሌለባቸው አካላት ጋር ነው እየተጋፋችሁ ያላችሁት እና መድረኩንም ሃይማኖታዊ መድረክ ለማድረግ ሞከራችሁ። ግን የእኛ ክርስቲያኖች የረዳቸውን አምላክ ብቻ በንጹህ ልብ አመስግነው። አሁን አዶናይ ጴንጤ ይወደዋል፣ ኦርቶዶክስ ይወደዋል፣ ሁሉም ይወደዋል። ግን ምን አለ? በቃ እመቤቴ ድንግል ማርያም በህይወቴ ሁሌ ከኔ ጋር ናት። በሁሉ ቪዲዮዎች ያስገብ በቃ ይሄ መብቱ እኮ ነው። የቅዱሳንን ምልጃ በዓለም አደባባይ ስላሳየልን እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን በምስክርነት ሰጠ። እመቤታችን ስሟ ሲጠራ ውስጡ የሚንቀጠቀጥ የሚንዘፈዘፍ ከሆነ ከመንፈስ ቅዱስ የራቀ ነው። እኛ ግን በኤልሳቤጥ በኩል ስለሆነ እነሆ የሰላምታሽን ድምፅ በሰማ ሰዓት ጽንሱ በማህፀኔ ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት የሚል ንግግርን ነው እኛ የምናውቀው።
አዋርድ እኮ ለክርስቲያን ምኑም አይደለም። የዘላለም ሕይወት እኮ ያለን አማኞች እኮ ምን ሆናችሁ? አዋርድ እኮ ለእኛ ምንም አይደለም እኮ ለእናንተ ነው እንጂ አዋርዱ ለእኛ ያን ያህል ምንም አይደለም። ግን እግዚአብሔር ይክበር ይመስገን። እመቤታችን በለተቀና በማህሌቱም ተመሰገነች። ስሟ ሊጠራ አይችልም ተብሎ በሚታሰብበት ቦታ ላይ ወደድክም ጠላህም ጸጥ ብለህ ማርያም ማርያም ሲባል ጸጥ ብለህ ሰምተሃል እና በጣም ነው ደስ ያለ እና እያንዳንዱ የተሰራው የሪአክት ቪዲዮዎች በሙሉ ማለት ነው የድንግል ማርያም ልጅ የሚል ድንግል የምትል ስም ስለተሰራች ማርያም የምትል ስም ስለተጠራች እና ፍጹም የክርስቶስ ሰውነትን የካደ ማህበረሰብ ነው እንዳለ ያን ፕሮግራም የተቃወመው እንጂ እግዚአብሔርንም አመስግነናል፣ እናታችንን ድንግል ማርያም አመስግነናል፣ ተሳክቶልናል። 85% ደግሞ ክርስቲያኖች ነበር በመድረኩ ላይ ከፍ ብሎ የዋሉት። ለዚህም እግዚአብሔርን አመሰግነዋለሁ። ታንኪዩ ሚሽን አንኮፕሊሽድ። እኔ እኮ ልደት ከየት እንደምታመጣው ልደትሻ በጣም ነው የምናመሰግን። ወይስ ተወዳጅ ወንድማችን